መጀመሪያ አብርሃምና ፍቅር መኪና ውስጥ ሲሳሳሙ ቪዲዮ ሌላ ሰው ቀርጿቸው እንትን አለ ተለቀቀ። ያ ቪዲዮ ህዝቡን አንጫጫው። ህዝቡ የተንጫጫበት ምክንያት ሄርሜላ ተከዳች ብሎ ነው፣ እኔንም ጨምሮ ማለት ነው። እኔም ሄርሜላ ተከዳች ብዬ ነው። እና እንዴት ፍቅርና አብርሃም እንደዚህ ያደርጋሉ ብለው እውነታው ሲጋለጥባቸው የሆነ ሰው ቀርጾ ቪዲዮ ሲለቅባቸው በዛ ምክንያት አቀጣጥለው ቪዲዮ ሰሩ። በቃ ዩቲዩቡ አሁን ሳምንት 2 ሳምንት ሙሉ እርግጠኛ በዚህ ጉዳይ ላይ ሊጨቃጨቁ ነው። መራለው ይኸውላችሁ እኔ ያልገባኝ እነሱ የገባቸው የሆነ ነገር አለ። ቤተሰቦች እኛ ያልገባን እነሱ የሆነ የገባቸው ሚስጥር አለ፣ ፍቅር የደበቀችን ነገር አለና እሱን ነገር አንድ ላይ እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ፣ አዲስ ካልሆናችሁ ደግሞ ቪዲዮ ላይክ አድርጋችሁ ኮሜንት ሀሳብ አስተያየታችሁን የፈለጋችሁትን ሀሳብ አስተያየት መስጠት ትችላላችሁ። ወደ ቪዲዮ እንግባ። አብርሃም ፈዘዘ። እውነት በጣም ድግምት እንደተሰራበት ሰው ያስመስላል። ዝም ሲል አረ አብርሃም ተው አታስቀን፣ አረ እባክህ። እኔ ቤተሰቦች በቪዲዮ መምጣት አልቻልኩት። እውነቴን ነው። ካሜራ ምናምን ስልኬ ካሜራ የለኝም፣ ግን ስልኬ የሚቀርጽበት አሪፍ ስልክ ነበርና እሱንም በቃ ተበላሽቶብኝ ምንም አልመች ስላለኝ ነው ፕሌሱ ምናምንና ለዛ ነው። እኔ አብርሃም የሚያስቀኝ ነገር የሆነ ነገር መልስ መስጠት ሲያቅተው እንዴት ልበላችሁ መልስ በቃ ዝም ይላል። ዝም አውቆ እንደፈዘዘ ሰው ሆነና አረ አብርሃም ተው አታስቀኝ፣ አሁን መድኃኒት አጠጥታኝ ነው ምናምን ብለ ፍቅርን እና ፍቅር አጠጥታኝ ነው ብለ ልሰክሳቸው። ከዛ ሄርሜላና ሩታ እሺ እሺ አሁን ሄርሜላ ማን ነው የሚያረጋጋት? እሺ እውነት ለመነጋገር ቤተሰቦች እንወያይ፣ የእውነት እንወያይ። እንዴ ማን ነው የሚያረጋጋት? እስቲ በዚህ ሁኔታ አይኗ እያየች አብርሃም ከላይ ልብሱን አውልቆ እያየች እንዴ ማን ነው የሚያረጋጋት? እውነት ለመነጋገርና እስቲ ሄርሜላ እንግዲህ አመነች ዛሬ አብርሃም እንደሸወዳት ሙሉ ለሙሉ አመነችና ዛሬ እንግዲህ አብርሃምን ኤክስፔክት ያደረገችው ዛሬ እንግዲህ ከፍቅር ጋር እንደተኙ ምናምን አርጋ ነው ጭንቅላቷ ላይ ሳለችውና እውነታው ደግሞ ተጋልጦ ቪዲዮ ምናምን ደግሞ ስታይ ፌንት ራሷን የምታጠፋ ነው የሚመስለኝና እንግዲህ አይኗን በአረቡኝ እኔ በጣም ፍቅር የሆነ ሴራ የሆነ ያልጨረሰችው ነገር አለኝ ብላ ነበር ከዚህ በፊትም። እንግዲህ አሁን ለማጣላት ሁለቱንም ለሩታ ቃል ገብታላታለች እንግዲህ እና ለሩታ ቃል የገባችውን ፈጸማላታለች። ሩታ እንግዲህ እኔ ቤተሰቦች ካሁን እንዳየሁት እያስመሰለች እንደሆነ ነው ማውቀው። ሄርሜላ ብቻዋን እያበደች ነው። ለምን ብትሉ ያው ሩታ አንዳንድ ሰዎች አላችሁ ሩታ ከባሏ ጋር ስለተጣላች የዛኔ ለምን ታብዳለች ምናምን ኖ እኔ ሄርሜላን ደግፌ አይደለም፣ ሄርሜላን እየደገፍኩ አይደለም ሩታን እንትን ምለው። እኔ ሩታንም ሄርሜላንም ደግፍበት በራሳቸው የራሳቸው እንትን አለ፣ አካሄድ አለ፣ የራሳቸው ምክንያት አለና ዛሬ ላይ እንግዲህ እኔ ሩታ ባደንቃትም ባከብራትም ምንም ብላት እንግዲህ ሩታ እኔ እያስመሰለች እንደሆነ ነው ገና የተረዶትና ሄርሜላ እንግዲህ ቤተሰቦች እኔ እንዴት አሁን በዚህ አሁን ልሳቅ ላልቅስ ምን ልበል? እሺ አሁን እኔ እኮ አብርሃም እኮ የሚያስመስለው ነገር እኮ የሚያስቀኝ። እሺ እኔ ኖ ዌይ ሄርሜላ እባክሽ አታልቅሽ፣ እኛ እንድታለቅሽብን አንፈልግም። ኖ እንዴ ሩታ የሆነ ነገር በያት እንጂ በቃ ሁለታችሁም ተከርታችኋል፣ አልቅሱ ወይ ለሁለት ወይ አባቢያት እንዴ። እንደዚህ እኛ እንደዚህ እንድትሆኑ አልፈልግም። ግን በጣም ከተናደድኩበት ነገር ውስጥ ፍቅር ናት። በጣም ነው ያናደደች። ለምን ብትሉ ይኸው ሁለታችን እንድንሆን ፈለግሻ ምናምን ብሎ እንትን አለ። አንድ ነገር ግን ለማስተዋል እንፈልግ። አብርሃም መኪና ውስጥ ቪዲዮ የተለቀቀባቸው ሲሳሳሙ እሺ ምንድን ነው? እሺ እሱ ነገር እኔ ያልገባኝ ነገር ነው፣ እስካሁን ያልገባኝ ነገር ነው። እሺ እሱስ እሺ ይኸው እንደምትፈልጊው አረግሽ ምናምን እሺ የዛኔስ ራሱን አያውቅም ነው እንዴ? ኧረ ተው አብርሃም እባክህ፣ በአደባባይ በሚዲያ ለምን ትዋሻለህ? እኔ የዛኔ ቪዲዮ ያልሰራሁበት በቃ ስለደበረኝ ነው። አብርሃምማ እንደዚህ ያደረግን ብዬ አየዋለሁ። አጅሬ አብርሃም ከፍቅር ጋር ቪዲዮ ተለቆባቸዋል። ተው እባክህ አብርሃም አትዋሽ፣ ህዝቡንም አትዋሽ እባክህ፣ እንደዚህ አታርግና። እስቲ ቤተሰቦች እንደዚህ አይነት ነገሮችን እንዴት ትመለከቱታላችሁ? ማለት አብርሃም እያስመሰለ አይመስላችሁም? ውሸቱን አይመስላችሁም? እኔ የሆነ ነገርማ ታቅዷል፣ እዚህ ፋሚሊ ላይ የሆነ ነገር ታስቧልና ሄርሜላን ለማሳበድ ሄርሜላን ለማናደድ ነው እየፈለገ ያለው። እስቲ እኔ
ቆይ ሄርሜላ እንደዚህ ከማለትሽ በፊት አብርሃም አላየሽውም መሰለኝ። አብርሃም መጀመሪያ መኪና ውስጥ ምን እንደተደረገ ምን እንዳረገ አላየሽውም። እና ሄርሜላ እባክሽ እስቲ መጀመሪያ ተረጋግተሽ አብርሃም እንደማይፈልግሽና እንደሚክድሽ ልንገርሽ። እውነት ለመናገር ሩታንም አንዴ ክዷት ከሄደ በኋላ ሄርሜላንም አይፈልጋትም። በቃ እውነት ለመነጋገርና አብርሃም እንግዲህ የታወቀለት ዱርዬ ነውና እባካችሁ እኔ አብርሃምን በሆነ ነገር የምትደግፉት ሰዎች የሆነ አብርሽ ይችላል አብርሽ ጀግና ምልክ ነው የምትሉ ሰዎች እረፉ። እውነት ለመናገር ከሩታ የወለደ ልጅ ላይም ነው የሚቀልደው፣ የእሱም ቤተሰቦች ስም ላይ ነው የሚቀልደውና በጣም የሚደብር ነገር ነው እያደረገ ያለው። አሁንም ሄርሜላ ህይወት ላይ ሁላ እየተበላ በቃ ያበላሸ። ሄርሜላ ስንት አላማ ስንት ነገር አቅዳ አንተ እንደዚህ ማድረግ በጣም የሚደብር ነገር ነውና እስቲ እኔ ቪዲዮ ነው በቃ ሄርሜላ በቃ ጎረቤትማ በጥብጪ በቃ ይበቃል እንዴ! እንደዚህ መጮ ምናምን አያስፈልግም እንዴ! ተው አሁን ላይ ማለት ነው። ይኸውላችሁ አንድ ነገር አስተውዬ ልንገራችሁ። አንድ ነገር በጣም በቃ የተረዳሁት ከየትኛውም ቪዲዮ በላይ ማለት ነው፣ ከየትኛውም ሰው የትኛውም ዩቲዩበር በላይ ይሄ ቪዲዮ ላይ አታገኙት ማለት እናንተም ታውቁታላችሁ። ይህ ነገር ስክሪፕት ነው ስላችሁ በቃ የሆነ ታስቦ የታቀደበት ወሬ ነው። አንንጫጫ፣ እንረጋጋ። እኔ አሁን እስቲ ወደ ውስጥ ተንፍሱ፣ ውስጥ ይወቁ። መጀመሪያ አንዴ ተረጋጉ፣ ሁላችሁም ማለት ተረጋጉ ስላችሁ አሁን ይህንን ሚዲያ ይህንን ቪዲዮ እየተመለከታችሁ ያላችሁ ውስጥ እንዳለ ሁላችሁም ሰዎች ማለት ነው መጀመሪያ ቆመ ብለን እናስብ። ምንድነው እናስብ ያልኳችሁ ምክንያት ይህ ነገር ስክሪፕት ነው ያልኳችሁ። መጀመሪያ አብርሃምና ፍቅር መኪና ውስጥ ሲሳሳሙ ቪዲዮ ሌላ ሰው ቀርጿቸው እንትን አለ ተለቀቀ። ያ ቪዲዮ ህዝቡን አንጫጫው። ህዝቡ የተንጫጫበት ምክንያት ሄርሜላ ተከዳች ብሎ ነው፣ እኔንም ጨምሮ ማለት ነው። እኔም ሄርሜላ ተከዳች ብዬ ነው። እና እንዴት ፍቅርና አብርሃም እንደዚህ ያደርጋሉ ብለው እውነታው ሲጋለጥባቸው የሆነ ሰው ቀርጾ ቪዲዮ ሲለቅባቸው በዛ ምክንያት አቀጣጥለው ቪዲዮ ሰሩ። በቃ ዩቲዩቡ አሁን ሁለት ሳምንት ሙሉ እርግጠኛ በዚህ ጉዳይ ላይ ሊጨቃጨቁ ነው። ይሄ የታወቀ ነገር ነው። ግን በእንግሊዝኛም ልጨምርላችሁ አይደል? እና እውነት ለመነጋገር አብርሃም ስክሪፕት ነው ያልኳችሁ። ፍቅርና አብርሃም ቪዲዮ አልተያዘባቸውም። እውነት ልንገራችሁ በቃ አሁን ላይ ያረጋገጥኩበት ነገር አብርሃምንና ፍቅርን ለዩቲዩባቸው ብለው እንትን ያሉት ነው። በቃ አውቀው አልተሳሳሙም። እውነት ለመናገር እናንተ ዝም ብላችሁ ስለተጠጋጉ ብቻ እንትን አትበሉ። እኔ እርግጠኛ ነው የምነግራችሁ። ለምን በግልጽ አይታይም? በቃ ፍቅር መኪና ላይ ሆና ተጠጋግተው ነው የታየው እና በቃ እንደሚሳሳሙ አክት አረጉ። ከዛ በኋላ ዩቲዩባቸውን እንትን የሚሉበት ታይም ነው። ገብቷችኋል? ይሄ ስክሪፕት ነው። እኔ ዩቲዩብ ላይ ወደ 7 አመት ነው 8 አመት ተጠግቻለሁ። ወደዚህ ዘርፍ ልግባ ብዬ ነው ደግሞ የገባሁት እና ወደ ስክሪፕት አጻፍ 2-3 አመት እንደዚህ ስክሪፕት የሰው አይመሮ ክሬዚ ማድረግ ምናምን እና ሪያክት ድራማ ላይ እርግጠኛ አሁን እኔ የነገርኳችሁ ያው እኔ በድራማው ስታይል እና በኖሌጁ በእውቀት ላይ በተመሰረተ ነው እንጂ ያወራዋችሁ የእውነትም ቪዲዮ ተለቆበት ሊሆን ይችላል። የእውነትም ተሳስመው ሊሆን ይችላል። አልቀባጠርም። ገብቷችኋል? እና እኔ በእውነታው ሲሄድ ነው በፊልም ኢንዱስትሪ ውስጥ የድራማ ኢንዱስትሪ ውስጥ ስገቡ ወይም ደግሞ በቃ የዩቲዩብ ኢንዱስትሪ ውስጥ ስገቡ ዩቲዩበሮችም ልታዩን ትችላላችሁና እውነት ከሆነ እስቲ ካወቃችሁ እንደዛ በሉኝ። ካልሆነ ደግሞ ያው እውነት ሊሆን ይችላል አልኳችሁ። በስክሪፕት ከሆነ የእውነታ ነው። በቃ ታቀዶበት አብርሃም አቀዶበት የተሰራው ሴራ ነው። ግን ከድራማ ውጪ ግን አብርሃም ቪዲዮ ተይዞብን ነው ልንገራችሁ እና በዛው ቀጥሎ ነውና